ፋውንዴሽን ኮለንን ስንሰራ ፊቲንግ ውስጥ የኮለን ስቴራፕ ያስፈልጋል ወይስ አያስፈልግም የሚለው በዛሬ ቪዲዮ በስነ ስርዓት እናያለን ማለት ነው። ኮዱን በማጣቀስ ይህንን ቪዲዮ ላይክ፣ ሼር፣ ሪፖስት በማድረግ ይጀምሩ ማለት ነው። አብዛኛው ጊዜ ምን አይነት ነገር እሰማለሁ፣ ሞኖሊቲካሊ ስለሆነ የሚሞላው እንደ ሬንፎርስድ ኮንክሪት ስለምናየው ማት ውስጥ ያለን ወይም አይዞሌትድ ፉቲንግ ከሆነ ፉቲንግ ውስጥ ያለን የኮለን ስቴራፕ መጠቀማችን ዋጋ አይኖረውም። ሞኖሊቲካሊ እንዳንድ ነው አክት የሚያደርገው። ስለዚህ መጠቀማችን ዩዝለስ ነው የሚሉ ሰዎች አሉ። ስለዚህ ዛሬ ለነሱ መልስ አለኝ ማለት ነው። እያንዳንዱን ነገር ኮዱን በማጣቀስ ዛሬ ሁላችንም ካለብን ኮንፊውዥን እንላቀቃለን ማለት ነው። ስለዚህ የምንጀምረው ምንድን ነው? ፋውንዴሽን ውስጥ የፋውንዴሽን ኮለንን ስቴራፕ መጠቀም የግድ ነው። ለምን የሚለውን ነገር አንድ ሁለት ብዬ አስረዳቸዋለሁ። የመጀመሪያው ምንድን ነው? ስፕሊቲንግ ስትረስን ሚኒማይዝ ያደርግልናል ማለት ነው። ይሄ ስፕሊቲንግ ስትረስ ምን ይፈጥራል? ክራክ ይፈጥራል። ሰው ይህንን ክራክ እንዳይፈጠር ኮንፋይንመንቱን ለመጨመር ደክታይል ፌለር እንዲሆን ከብሪትል ፌለር ይልቅ ደክታይል ፌለር እንዲሆን ስቴራፖችን ፉቲንግ ውስጥ ያለን ኮለን ስቴራፕ መጠቀም የተሻለ ነው። እንዴት የሚለውን አንድ ባንድ ላስረዳችሁ ማለት ነው። ከሱፐር ስትራክቸር የሚመጣ ሎድ ይኖራል። ለእሱ እሱን ሎድ ሪዚስት ለማድረግ ቲክነስ በቂ ነው። የፉቲንግ ዴፕዝ 50 ሳንቲም ከሆነ ወይም የማት ዴፕዝ ሜትር ከ20 ሜትር 1 ሜትር 80 ይሁን 70 ይሁን ይሄ ቲክነስ ካልኩሌተር ነው ማለት ነው። የሚመጣውን ሎድ ያማከለ ቲክነስ ቨርቲካል ወይም ግራቪቲ ሎድን ነው ምን የሚያደርገው ሪዚስት ሊያደርግልን የሚችለው። ይሄኛው ግን አንደር ማት በሁለቱ በኮለን እና በፉቲንግ ኮኔክሽን ላይ ኃይለኛ ወይም ትልቅ ስትረስ ይመጣል። ምን አይነት ስትረስ የሚለውን አንድ በአንድ ላሳያችሁ። በመጀመሪያ በእርዝኩዌክ ጊዜ ምን አይነት ነው ኮለን አክት የሚያደርገው? እንደ ቨርቲካል ካንቲሊቨር ነው የሚሆነው ማለት ነው። ቨርቲካል ካንቲሊቨር ማለት ምን ማለት ነው የሚለውን እስኪ በዚህ ላሳያችሁ። እንደምታዩት ይሄ የአንድን ኮለን ባር ነው ብላችሁ አስቡ፣ ሪባር ነው ብላችሁ አስቡ። የኮለን ካለው ወይም 10 ባለ 24 ብረት ከሆነ ከ10ሩ ባለ 24 ውስጥ አንዷን ባለ 24 ብረት ቋሚዋን ፋውንዴሽን ውስጥ ይሄ በእጄ መካከል ያለው በሁለቱ እጄ መካከል ያለው እንደምን አድርጋችሁ ታስባላችሁ? ፉቲንግ ውስጥ እንዳለ የኮለኑ ብረት አድርጋችሁ ታስባላችሁ። ወደ ላይ ያለው ደግሞ ከሱፐር ስትራክቸር የሚመጣው ኮለን ነው ብላችሁ አስቡ። በእርዝኩዌክ ጊዜ እዚህ ጋር ፊክስ ይሆንና ሙመንቱ እንዴት ይሆናል? ልክ እንደዚህ ነው። ፋውንዴሽን ውስጥ እንዴት ይሰማል? በዚህኛው በኩል አሁን በዚህኛው በኩል ቴንሽን ይሰማዋል ማለት ነው። ልክ እንዲህ ሲሄድ በዚህ ኮምፕሬሽን፣ በዛኛው በኩል ቴንሽን። ይሄ ኮንቲኒየስሊ እርዝኩዌክ እስኪቆም ድረስ እንደ አይነት ስሜት የቱ ፋውንዴሽን ውስጥ ይሰማል ማለት ነው። ልክ እንደዚህ በሚያደርጉበት ጊዜ በፋውንዴሽኑ መሃል ምን ይፈጠራል? ቴንሽን ይፈጠራል በዚህኛው ሳይድ። ይሄ ቴንሽኑ ፓርት ምን ያደርጋል? ኮንክሪቱን ይገፈዋል ማለት ነው። ከዛ ይገፈውና ልክ ሲመለስ ደግሞ በተመሳሳይ ኮምፕሬሽን ይሆናል። ያ የገፋው ኮንክሪት ወደዚህ ይመለሳል። ይሄ ስሜት በሳይክል ነው ማለት ነው። ሳይክሊካሊ እንደዚህ አይነት ስሜቶች ፉቲንግ ውስጥ ይፈጠራል ማለት ነው። እንዲህ አይነት ስሜት ፉቲንግ ውስጥ ይፈጠራል። ይሄ ወደ ውጭ ኮንክሪቱ ብረቱ ኮንክሪቱን ወደ ውጭ ይገፋዋል ማለት ነው። ይሄ ምን ይፈጥርበታል? ራዲያል የሆነ ፕሬዠር ወደ ውጭ። ራዲያል የምንለው ምንድነው? ፍሮም ሴንተር አውትሳይድ ማለት ነው። ከሴንተር ወደ አውትሳይድ የመግፋት ስሜት ምን እንለዋለን? ራዲያል ብለን እንጠራዋለን። ስለዚህ ራዲያል ፕሬዠር ይፈጠራል። ይሄ ራዲያል ፕሬዠር ምን ይፈጥራል? የኮንክሪት ስፕሊቲንግ ማለት ነው። በዚህ ብረትና በቦንድ አይደለ ትራንስፈር የሚሆነው ኮንክሪቱና ብረቱ በቦንድ ነው የተያያዘው አይደለ? በአንከሬጅ በሚኖረው ቦንድ ማለት ነው። በሪቦቹ እና በኮንክሪቱ በሚፈጠር ቦንድ ነው። እነዚህ ሪቦች ኮንክሪቱን ሲገፉት ምን ይፈጥራል ማለት ነው? እዚህ ኮንክሪት ላይ ስፕሊት ወይም የመከፈል የመሰንጠቅ ሁኔታ ይደርስበታል ማለት ነው። ይሄ ግን እንደዚህ ሆኖ ልክ ስታፋ በምትይዝበት ጊዜ ስታፋ በየቦታው እንደዚህ በሚያዝበት ጊዜ ይሄ ቤንዲንግ ምን ያደረገ ነው? ይቀንሳል ማለት ነው። ቤንድ የማድረግ አቅሙን ምን አደረግ ነው? ቀነስ ነው፣ አቆም ነው ማለት ነው። ያ ሆነ ማለት ምን ማለት ነው? ፌለሩ ብሪቲል ሳይሆን ደክታይል ይሆናል። የሚጋናው ነገር ቀነስ ነው ማለት ነው። ለዚህ ነው ስቴራፕ የምንጠቀመው ማለት ነው። ስለዚህ ራዲያል ማለት ምን ማለት ነው? ሳመራይዝ ስናደርገው ይሄ በእጄ መካከል ያለው የፉቲንጋችን ዴፕዝ ነው ብለን ብናስብ
በእርዝኩክ ጊዜ ሳይክሊክ የሆነ እንዲህ አይነት ስሜት ቢልዲንጋችን ላይ ይፈጠራል ማለት ነው። ስለዚህ ብረቱ ከውስጥ ምን አይነት ስሜት ይሰማዋል? እንደዛ አይነት ስሜት ቴንሽን ኮምፕሬሽን፣ ቴንሽን ኮምፕሬሽን። ይሄ ሳይክሊክ ሙቭመንት ኮንክሪት ላይ ምን ይፈጥራል ማለት ነው? ተጽዕኖ ወደ አውትዋርድ ራዲያል የሆነ ፕሬሸር፣ ራዲያል የሆነ ስትረስ። ይሄ ራዲያል የሆነ ስትረስ ምን ይፈጥራል? ስፕሊቲንግ፣ ኮንክሪት ስፕሊቲንግ ይፈጥራል ማለት ነው። ሶ እንዲህ አይነት እንቅስቃሴ እንዳይኖር ከእርዝኩኩ ጋር አብሮ እንደዚህ አይነት እንቅስቃሴ እንዳይኖር ይሄንን ከዚህ እስከዚህ ድረስ ያለውን ፓርት ምን እናደርጋለን? በስቴራፕ እናስረዋለን ማለት ነው። ትልቁ ስትረስ የሚኖረው እዚህ ነው። እንደ ካንቲሌቨር አክት ስለሚያደርግ የካንቲሌቨር ደግሞ ማክሲመም የሆነ ስትረስ ቤንዲንግ ስትረስ የሚኖረው እዚህ የሁለቱ ኮኔክሽን ፓርት ላይ ይሆናል ማለት ነው። ስለዚህ ለዛ ነው እዚህ ጋር ስቴራፕ የምንጠቀመው። ወደ ኮዱ ስንመጣ ደግሞ ኢሮኮድ 2 ላይ ክሎዝ 8.4.2 ላይ ቦንድ ስትረሱ በእርዝኩክ ጊዜ ትራንስቨርሳል ቴንሳይል ስትረስ እንደሚፈጥር በግልጽ ያስቀምጣል ማለት ነው። ይህ ትራንስቨርሳል ቴንሳይል ስትረስ ምን ይፈጥራል? ኮንክሪቱ ስፕሊት እንዲያደርግና ክራኮች ዲቨሎፕ እንዲሆኑና ብሪትል ፌለር እንዲኖረው ያደርጋል ማለት ነው። ስለዚህ ስቴራፕ መጠቀማችን ፌለሩ ደክታይል እንዲሆን ያ ማለት ኢቨን ክራክ አድርጎ ስቴራፑ ካለ ምንድነው ኮንፋይንመንቱን ይጠብቀዋል ማለት ነው። ክራክ የሆነው ሳርፌስ ስቲል በውስጡ እንዲቆይ ያደርግልናል ማለት ነው የስቴራፕ መጠቀማችን። ስለዚህ ኮንፋይንመንቱን ጨምሮ ፌለራችን ምን ያደርገዋል? ደክታይል ያደርገዋል ማለት ነው። ብሪትል ፌለር እንዳይሆን ይህን ስቴራፕ እንጠቀማለን ማለት ነው። ኢሮኮድ 2 ላይ ይህንን እዚህ ጋር ባስቀመጥኩላችሁ ዲቴል ሄዳችሁ ማየት ትችላላችሁ። በሌላ መልኩ ደግሞ ኢሮኮድ 2 ላይ አሁንም ክሎዝ 9.2.2 ላይ ምን ያስቀምጣል መሰላችሁ? ትራንስቨርስ ሬንፎርስመንት ወይም የኮለን ስቴራፕ ማለት ነው። ይሄ ፉቲንግ ውስጥ የምንጠቀመው እሱ ኢምፕሩቭ አንከሬጅን ኢምፕሩቭ እንደሚያደርግና ክራክን ኮንትሮል እንደሚያደርግ በግልጽ ያስቀምጣል ማለት ነው። እዚህ ጋር ባስቀምጥላችሁ ሂዳችሁ ቼክ ማድረግ ትችላላችሁ ማለት ነው።